አሁን ሌላም ቦታ ጥምቀት አለ። ያው ግለሰቦችም አጠመቅን ሲሉ እናያለን። ለመጠመቅ ምን ያስፈልጋል? ክህነት ያስፈልጋል አይደል? ከዛ ቅዱስ ሥጋውን ክቡር ደሙን ለመቀበል ክህነት ያስፈልጋል። በሐዋርያዊ ቅብብሎሽ ውስጥ ማለፍ አለበት። ያንን ካላመነ ያንን ካልተቀበለ ድነት የሚባለው ነገር አይፈጸምለትም። ስለዚህ በሜዳ ድነት የለም። በዮሐንስ ወንጌል ምዕራፍ 20 ቁጥር 22 አካባቢ ከትንሣኤ በኋላ አምላካችን ክርስቶስ ደቀ መዛሙርቱን ሲያገኛቸው ንስኡ መንፈሰ ቅዱሰ ለላሃ ደግሙ ኃጢአት ይታደግ ሎሙ እፍ አለባቸውና መንፈስ ቅዱስን አሳደረባቸው ይላል። ከዚያ በኋላ ስልጣነ ክህነት መሆኑን የሚያሳየው ምንድን ነው? ኃጢአታቸውን የያዛችሁባቸው ተይዞባቸዋል፣ ኃጢአታቸውን ይቅር ያላችሁላቸው ይቅር ተብሎላቸዋል። ይሄ ስልጣነ ክህነት ነው። እፍ አለባቸው። ከዚያ በኋላ ያ ደግሞ እፍ ያለባቸው ስልጣነ ክህነት ያደረባቸው መንፈስ ቅዱስ አገልግሎቱ ምን እንደሆነ ሲገልጽ ኃጢአትን ይቅር የሚልና የሚያስርና የሚፈታ ማለት ነው። ሌላው ሐዋርያው ቅዱስ ጳውሎስ ቲቶ የተባለው ደቀ መዝሙሩን ጢሞቴዎስ ደቀ መዝሙሩን እንዲህ ያሉትን ቀሳውስት ሹም እያለ የክህነትን መስፈርት ሲያወጣ እንመለከታለን። በመልእክቱ እንዲህ ያሉትን ሹም፣ እንዲህ ያሉትን አትሹም፣ ዲያቆናት የሆኑ የሚገባቸው ይህን የሚያሟሉ ናቸው፣ ጭምቶች የሆኑ ነገር የማያመላልሱ ቃላቸው ሁለት ያልሆነ እያለ የዲያቆናት የሚሾሙበትን መስፈርቱን ሲናገር እንመለከታለን። እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ስላለ አምላካችን ክርስቶስ በማቴዎስ ወንጌል ምዕራፍ 28። ስለዚህ ምስጢራትን መፈጸም የሚችሉ ክህነት ያላቸው ሰዎች ናቸው። ከአማንያኑ ተመርጠው ከመንጋው ከህብረቱ ተመርጠው ምስጢራትን የሚፈጽሙ የሚያጠምቁ የሚያቆርቡ ካህናት ይሾማሉ። ይህ በቤተ ክርስቲያን ታሪክም በትውፊትም በመጽሐፍ ቅዱስም በብዙ ቦታ በዘመነ ሐዲስ ኪዳን ክህነት እንደሚያስፈልግ ተደጋጋሚ አምላካችን ክርስቶስም ያስተማረበት ነው ማለት ነው። አሁን